ሰላም በሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ዛሬ የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተመልሰዋል። ይህን ዜና እየሰራንላችሁ ጨዋታዎች ይደረጋሉ በጣም በጊዜ ማለት ነው። ይቀጥላሉ ፕሮግራሞች አሉ እንጠቁማችኋለን። ነገ ማንቸስተር ዩናይትድ 9 ሰዓት ከ30 ጨዋታውን ያደርጋል። ስለ ሊድሱ ጨዋታ መረጃ ይዘናል። ቤተሰቦች ሩበን አሞሪም በጋዜጣዊ መግለጫው ላይ ምን አለ? በተለይ ስለ አንዳንድ ተጫዋቾች ጉዳት ጉዳይ የተናገረው ነገር አለ። ስለ እንደው ፎርሜሽኑን በተመለከተ የክለቡ አመራሮች ያላቸው ሀሳብ ምንድን ነው? ከአሞሪም ፕሬዲክተብል ከሆነ የሚገመት አሰላለፍ ጋር በተያያዘ እንዲሁ መረጃ ይዘናል። እዚህ ስንወጣ ደግሞ የሊቸው ፕሬዚዳንት የሰጡት አስተያየት አለ። ዶርጉን በተመለከተ ምን ተናገሩ? እሱን እናያለን። ከዛ ውጭ የተለመዱ የዝውውር ዜናዎች አሉ። ቤተሰቦቻችን ለምሳሌ ትላንት ስካይ ስፖርት በጣም ትልቅ ዜና ይዞ ወጥቷል። የዩናይትድን የአማካይ ክፍል ኢላማ በተመለከተ ነው ስካይ ስፖርት ይሄን ዘገባ ይዞ የወጣው እና 3 ስሞችን ጠቅሷል። 2ቱ ስሞች አዳዲስ ናቸው። የስካይ ስፖርትን ዘገባ እንዲሁ በጥልቀት የምናየው ይሆናል። ከዝውውር ጋር በተያያዘ የቀድሞ የሊቨርፑል ተከላካይ አርኖልድም ስሙ ከዩናይትድ ጋር እንዲሁ ተያይዟል። ሌሎች ተከላካዮችም አሉ ስማቸው ከዩናይትድ ጋር የተያዙ። ለምሳሌ ወደ የሮማው ተከላካይ ስሙ ከዩናይትድ ጋር ተነስቶ እንዲሁ ትላንት ተወርቷል። ይህን ዜና እንዲሁም ማደርሳችሁ ይሆናል። ስለ ዲያሞንድን በተመለከተ ቤን ጃኮብስ የተናገረው ነገር አለ። ምን አለ? በዚህ ተጫዋች ዝውውር ዙሪያ እሱንም አሰማችኋለሁ። ብቻ አብራችሁኝ ቆዩ እንጂ ቤተሰቦች፣ ያልተዋወቁ ሌሎችም መረጃዎች ይኖሩናል። ከፍጻሜው ዜናው ድረስ መጨረሻ ድረስ እንድትከታተሉ ቪዲዮን ላይክ እንድታደርጉ በታላቅ አክብሮት ጋብዛለሁ። አብራችሁኝ መልካም ቆይታ። የተወዳጁ እንግሊዝ ፕሪምየር ሊግ ጨዋታዎች የ20ኛ ሳምንት ዛሬ መደረጋቸውን ይቀጥላሉ። በኢትዮጵያ ሰዓት አቆጣጠር እንደው መርሃ ግብሮችን ልጠቁማችሁና ዛሬ ታህሳስ 25 9 ሰዓት ከ30 ላይ አስቶን ቪላ ከኖቲንግሃም ፎረስት፣ 12 ሰዓት ምሽት ብራይተን ከበርንሌይ፣ እንዲሁ በተመሳሳይ ሰዓት ወልቨስ ከዌስትሃም እና 2 ሰዓት ከ30 በርንመዝ ከአርሰናል ጨዋታቸውን ያደርጋሉ። ነገ እሁድ ታህሳስ 26 ማንቸስተር ዩናይትድ የምሳ ሰዓት ጨዋታውን ያደርጋል። አይ ቲንክ 9 ተኩል ነው በእኛ ምሳ ሰዓት ሜይ ቢ ላይባል ይችላል። ሊድስ ዩናይትድ እንግዲህ በሜዳው በታሪካዊ ተቀናቃኙን ማንቸስተር ዩናይትድን ያስተናግዳል። 12 ሰዓት ኤቨርተን ከብሬንትፎርድ፣ በተመሳሳይ ሰዓት ሊቨርፑል ከፉልሃም፣ ኒውካስል ከክሪስታል ፓላስ፣ ቶተንሃም ከሰንደርላንድ በተመሳሳይ 12 ሰዓት ይጫወታሉ። የሳምንቱ እንደዚሁ አይ ቲንክ የነገው የመጨረሻ ጨዋታ የሚሆነው ሲቲ እና ቼልሲ የሚያደርጉት የሳምንቱም ትልቁ ተጠባቂ ጨዋታ 2 ሰዓት ከ30 የሚደረግ ይሆናል። ነገውን የማንቸስተር ዩናይትድ ጨዋታ በተመለከተ ጠዋት እዚሁ ቻናል ላይ እየሰራ ነው ቅድመ ጨዋታ መልከታ ስላለ እሱን መስማት ትችላላችሁ። ግን አሁንም ቢሆን ስለ ጨዋታው እናወራለን። ትላንትም የተወሰኑ ነገሮችን ሀሳቦችን አንስተን ነበር ቤተሰቦች፣ ዛሬ ማንሳታችንን እንቀጥላለን። የቡድናችን አሰልጣኝ የሆነው ሩበን አሞሪም በማንቸስተር ዩናይትድ ትላንት ጋዜጣዊ መግለጫ ሰጥቶ ነበር። ከጨዋታ በፊት የሚደረግ ጋዜጣዊ መግለጫ ነው እና ከሚጠበቁ ምላሾቹ መካከል ለምሳሌ ስለ ጉዳት የተነሳው ጥያቄና የመለሰው መልስ ነው። በሊድሱ ጨዋታ ላይ የተመለሱ ተጫዋቾች የሉም ብሏል። ስለዚህ የተጎዱ ተጫዋቾች እንደተጎዱ ይሆናሉ ማለት ነው። ቶቢ ኮሊየርን ከውሰት ጊዜው ዩናይትድ መጥራቱ ይታወቃል። በነገራቸው ላይ ይሄ ተጫዋች ጉዳት ገጥሞት ነው ከዌስት ብሮም እንዲመለስ የተደረገው። ስለዚህም ልጅ ለዩናይትድ አያገለግልም ማለት ነው። ማቲያስ ዴሊክት አሁንም ቢሆን የጀርባ ህመም ነው ያለበት ነው የተባለው። እንግዲህ ይሄ የጀርባ ህመም የማቲያስ ዴሊክት ቀጥሏል፣ መሻሻል አላሳየም የተባለው። የሳር ላይ ልምምዶችን ግን ልጁ እየሰራ ነው ያለው፣ ግን የሚመለስበትን ጊዜ እንዲርቅ አድርጎታል። የጀርባ ህመሙ ላይ መሻሻል ስላላሳየ ማለት ነው። ተከላካዩ ሃሪ ማጉዌርም እንግዲህ በዩናይትድ ቤት በቅርቡ በሚደረጉ ጨዋታዎች ይመለሳል ተብሎ ቢነገርም ተጫዋቹ አሁንም አላገገመም። ስለዚህ በሊድስ ዩናይትድ ጨዋታም አይመለስም ማለት ነው። ለመጨረሻ ጊዜ አዌ ከቶተንሃም ጋር ስንጫወት ኖቬምበር 8 ላይ ነበር ሃሪ ማጉዌር ተቀይሮ እንዲወጣ የሆነው በጉዳት ምክንያት። ከዛ በኋላ አልተመለሰም። ማቲያስ ዴሊክት የመጨረሻ ጨዋታውን ያደረገው ከፓላስ ጋር ነው። ይሄም ጨዋታ ወይ በለንደን ስንጫወት ኖቬምበር 30 ነው ልጁ በጉዳት ምክንያት እንግዲህ ከማንቸስተር ዩናይትድ ቀጣይ ጨዋታዎች የተገለለው።
ከሊድስ ጨዋታን ጨምሮ ሃሪ ማጉዌር 9 ያህል ጨዋታዎችን ለዩናይትድ መሳተፍ አልቻለም። እንዲሁም ማቲያስ ዴሊክት ከዛ በኋላ 7 ጨዋታዎች አምልጠውታል። የማንቸስተር ዩናይትድ ወሳኝ የሆኑ ሁለት ተከላካዮች በጉዳት መራቃቸው ቲሞ ብዙ ጎል እንዲቆጠርበት እንዳደረገም በእርግጥ ነው ቤተሰቦቻችን የእነኚህ ተጫዋቾች በተለይ ከሜዳ መራቅ ከብሩኖ ፈርናንዴዝ ጋር ተደማምሮ ዩናይትድን እንደጎዳው በግልጽ ያየንበት ሁኔታ ነው ያለው። ስለዚህ በሊድስ ጨዋታም አይመለሱም ማለት ነው። ሩበን አሞሪም ስለ ማንቸስተር ዩናይትድ እና ሊድስ ያላቸውን ታሪካዊ ተቀናቃኝነት በተመለከተ ተጠየቁ። ትላንት ይህን ጉዳይ ሰምቻለሁ። ይሄ ደርቢ ትልቅ የሆነ የባላንጣነት ስሜት እንዳለው በተለይ በሊድስ ሜዳ ከዩናይትድ ጋር ሲያደርጉ ጨዋታው ከበድ እንደሚል ተመልክቻለሁ ወይም ሰምቻለሁ። ታሪካዊ ዳራዎችን ወደኋላ ተመልክቼ አይቻለሁ ብለዋል። እና ምን ማለት እንደሆነ የጨዋታ በተለይ ለዩናይትድ ደጋፊዎች አውቃለሁ ብለዋል አሞሪ። ብዙ እንደው አንዳንድ ጊዜ ከፍጥነት ጋር ስትረግል እናደርጋለን ብሎ ተናግሯል። የቲሙን ድክመት እንደዚሁ ሲናገር ማለት ነው። እና የትኛውንም ጨዋታ ግን በየትኛውም ጊዜ ማሸነፍ ደግሞ እንችላለን ሲልም እዚህ ጋር አክሏል። ፊት መስመር ላይ የተለዩ ተጫዋቾች ነው አሁን ያሉን ከሌላው ጊዜ። ነገር ግን ጥሩ ተጫዋቾች እነሱ አላቸው፣ እኛም ቢሆን ጥሩ ተጫዋቾች አሉን፣ እነሱም ጥሩ አሰልጣኝ አላቸው። ስለዚህ ጨዋታው ክፍት ነው አይነት ነገር ነው። ዩናይትድ የትኛውንም ጌም ማሸነፍ ይችላል። ያንም ማድረግ የሚችሉ ተጫዋቾች አሉ። ግን ሊድስም ዩናይትድ ጥሩ ቲም ነው በሚል ነው እንግዲህ አሞሪም ከጨዋታው በፊት በዚህ መልኩ አስተያየቱን የሰጠው ማለት ነው። የሚገርመው ግን ቤተሰቦች ከሴፕቴምበር 2002 በኋላ ሊድስ ዩናይትድ ማንቸስተር ዩናይትድን አሸንፎ አያውቅም። ከሴፕቴምበር 2002 በኋላ ማለት ነው። ኦልሞስት የዛሬ 24 ዓመት አካባቢ ወይ 25 ዓመት አካባቢ ማለት ነው። እና ሃሪ ኪዌል የተባለ ተጫዋቻቸው ነበር በጭንቅላት ገይቶ 1-0 በሆነ ውጤት ሊድስ በወቅቱ ያሸነፈው ማንቸስተር ዩናይትድን ማለት ነው። እና ከዛ በኋላ ያደረጉት ጨዋታ 3 ነው። አብዛኛው የሊድስ ቡድን ታውቃላችሁ ከፕሪሚየር ሊግ ወርዶ በሻምፒዮንሺፕን ያሳልፈው በዛ ምክንያት ብዙ ጨዋታ አላደረጉም። ስለዚህ ሊድስ እና ዩናይትድ ያደረጓቸው የመጨረሻ ጨዋታዎችን እንደዚሁ ስናይ ከድሮ ብንጀምር ሊድስ ባዶ ዩናይትድ ባዶ እንዲሁ አፕሪል 2021 ሊድስ 2 ማንቸስተር ዩናይትድ እንዲሁ 4-2 ያሸነፈበት በሜዳቸው ማለት ነው። ይሄ ፌብርዋሪ 2022 ነው። በቅርቡ ደግሞ ዩናይትድ እንዲሁ ያሸነፈበት ሊድስ ምንም ያላስቆጠረበት 2-0 ዩናይትድ ፌብርዋሪ 2023 ጨዋታዎች ይገኛሉ ማለት ነው። እና ከሴፕቴምበር 2002 ጀምሮ ዩናይትድ 3 ጨዋታ አድርገው ክለቦቹ ሁለቱን ዩናይትድ አሸንፈው አንዱን አቻ ወጥተዋል ማለት ነው። እንግዲህ ነገስ ምን ያስመለክተን ይሆን ይሄ ጨዋታ የሚለውን አብረን እናያለን። ግን እውነት ለመናገር ቤተሰቦቻችን እንደው ከዩናይትድ ደጋፊነት እንዲሁ ስንወጣና በጣም ይዘነው የሆነን ጨዋታውን ስናይ ዩናይትድ እዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለበት። ከዚህ በፊት ያሳዩን ትሬንድ ምንድን ነው? በጣም ተጫዋቾቻችንን በተቸነባቸው ጨዋታዎች ዩናይትድ ነጥብ ማግኘት እያለበት እንደው ብዙ አስከፍቶናል፣ ብዙ ነጥቦችን ጥሏል። እና ነጥብ በጣለ ማግስት ቲሙ ብዙ ጊዜ ጥሩ ይሆናል። በጥሩ ኢንቴንሲቲ በጥሩ ፍላጎት ነው የሚጫወቱት። አይ ቲንክ የሊድሱንም ጨዋታ በዛ ስሜት ይጀምሩታል፣ በዛ ስሜት ያደርጉታል ብዬ በግሌ እጠብቃለሁ። ግን ቀላል ጨዋታ አይደለም። ከፍተኛ የሆነ ትግል ይጠይቃል። ከአንደኛው ደቂቃ ጀምሮ እስከ መጨረሻዋ 90ኛው ደቂቃ ድረስ ብርቱ ፍልሚያ ከዩናይትድ ተጫዋቾች ይፈልጋል። ጨዋታው ኢዝሊ ዩናይትድ 3 ነጥብ የሚያገኝበት አይደለም። እንኳን ከሊድስ ዩናይትድ ከወልቭስ ጋርም 3 ነጥብ ማግኘት ከብዶ ተመልክተናል እና ትልቅ መስዋዕትነት ይጠይቃል። ተጫዋቾቻችን እንደው ቤስት የሆኑ ፎርማቸው ላይ ሊኖሩ ይገባል። አትሊስት 90% ቤስት ፎርማቸው ላይ ለየት ያለ ዝግጅት እንዲሁ ለጨዋታው ያስፈልጋቸዋል እና ዩናይትድ ከነገው ጨዋታ 3 ነጥብ ይዞ መውጣት የሚችል ከሆነ ጥሩ ፖዘቲቭ በጣም ጥሩ የሆነ ውጤት ነው የሚመስለኝ ካሉብን ጉዳቶች አንጻር ማለት ነው ቤተሰቦች። እና የነገው ጨዋታ አይ ቲንክ ከባድ ቢሆንም ግን ዩናይትድ በጥሩ ውጤት ሊያጠናቅቅ ይችላል የሚለው ግምቴ ነው። በቁጥር እንዲሁ መገመት ግን እኔ ከዩናይትድ ጋር በተያያዘ ትቻለሁ። ምክንያቱም ንፋስ እየሆነብን ስለሆነ ቡድኑ የሚጨበጥ ቡድን አይደለም። ዩናይትድን ፕሪዲክት ማድረግ አንችልም። ዝም ብለን ጨዋታው ሲደርስ እንመልከተው። የሆነ ሰርፕራይዝ ሊያደርገን ይችላል በማሸነፍ ወይ በሌላም
ሊሆን ይችላል። ብቻ በበጎ መልኩ የነገውን ጨዋታ እንደምናጠናቅቅና እንደምናደርግ ተስፋ በግሌ አደርጋለሁ። የሌላ ዜናዎችን እንደው ወደ ሌሎች ዜናዎች ስናልፍ የክሪስቶፈር ቪቭልን መረጃ እንዲሁ ልንገራችሁ። ትላንት አንድ ዜና ወጥቶ ነበር። ቪቭል ከሩበን አሞሪም ጋር የማያግባባው አንድ ነገር አለ ተባለ እና ይህ የማያግባባው ነገር የዩናይትድ ቡድን በተለይ በባክስሪ መጫወቱ ብዙ ጊዜ ፕሬዲክተብል እንዲሆን ቲሙን አድርጎታል እና አሞሪም ይሄንን ነገር መቀየር አለበት። ቡድኑ የትኛውም አሰልጣኝ ዩናይትድ ሊገጥም ሲመጣ ያውቃል በአሞሪም ግትር የሆነ ፎርሜሽን እና ፎርሜሽኔን አልቀይርም ብሎ በሚሄድበት አቋሙ ምክንያት አሰልጣኞች ዩናይትድ ምን አይነት ቢያንስ አትሊስት ባክስሪ ይዞ እንደሚመጣ ያውቃሉ ማለት ነው። ባክስሪውን ተዉትና ደግሞ በሌላ የሚገመተው ነገር የዩናይትድ የአማካይ ክፍል ነው። አሰልጣኞች አማካይ ክፍሉንም መገመት ይችላሉ። ዩናይትድ ያለው አማራጭ አሁን ማን ነው አማካይ ቦታ ላይ ማንን ሊያሰልፍ ይችላል የሚለው መረጃ ሊክ ማድረግ ሁሉ አይጠበቅበትም። አሰልጣኞች ባይ ዲፎልት ያውቁታል አማካይ አማራጭ እንደሌለው አሞሪም። ስለዚህ የአማካይ ክፍሉንም ሴታፕ ያውቃሉ ማለት ነው። ተከላካይ ክፍሉንም እንደዚሁ በሶስት ዲፌንደር እንደሚጫወት ስለሚያውቁ በቂ የሆነ የታክቲካል ዝግጅት ዩናይትድ ላይ የበላይነቱን ለመውሰድ አሰልጣኞች ተዘጋጅተው ይገባሉ ነው እና ይህን ነገር የታዘበው ክሪስቶፈር ቪቭል ባለፈው ኦገስት ወር ላይ ነው የተባለው። ከፉልሃም ጋር ስንጫወት ካስታወሳችሁ 1-0 እየተመራን አንድ አቻ ያጠናቀቅነው ጨዋታ ላይ ዩናይትድ ጨዋታውን በአቻነት ከጨረሰ በኋላ አሰልጣኞች እንዴት አድርገው ካውንተር ሲያደርጉት እንደነበር የሩበን አሞሪምን ታክቲክ የተረዱት ቪቭል ማብራሪያ እንዲሰጥ የክለቡ አመራሮች የሚገኙበት የዋትሳፕ ግሩፕ አለ። ቤተሰቦቻችን የዩናይትድ ቁልፍ አመራሮች ይገኙበታል። እዚህ ዋትሳፕ ግሩፕ ላይ ሩበን አሞሪም ኤክስፕላኔሽን ይሰጣሉ ማለት ነው። እንግዲህ ከክለቡ አመራሮች ለሚጠየቁት ጥያቄ እዛ ላይ ምላሽ ይሰጡበት ተባለ። ለምን ዩናይትድ ፕሬዲክተብል እንደሚሆን አሰልጣኙ ለምን ፎርሜሽናቸውን ወይም ሲስተማቸውን መቀየር እንዳልቻሉ ሲጠየቁ አሞሪም የሰጡት ምላሽ በዛ ግሩፕ ውስጥ ቪቭልን አላሳመንም ተብሎ የተነገረው እና ከዛ ጨዋታ በኋላ በርካታ ጨዋታዎችን አድርገናል። አሞሪም ለበርካታ ጨዋታዎች ፖፕ ሁሉ አያስቀይረኝም ፎርሜሽንን ብሎ ብዙ ዩናይትድን ዋጋ ያስከፈሉ ጨዋታዎችን አሳልፈናል። አስቡት ቤተሰቦቻችን፣ አሁን ከክለቡ አመራሮች ምን ያህል ጫና እየደረሰበት አሞሪም እንደመጣ። ጫናው አሁን አይደለም፣ ገና ሲዝኑ ከመጀመሩ የነበረ ጫና እንደሆነ ነው የምትረዱት። እና አሁን ይሄ ጫና መቶ በመጨረሻም አሞሪም እንደው አንዳንዴ ቢመለስም ልክ እንደ ወልቭሱ አይነት ጨዋታ ብልጭ ብሎበት የድሮ ነገሩ እያማረው ቢመለስም ግን ከዩናይትዶች አመራር በኩል በጣም ተገማች ቡድኑ እየሆነ ነው። አሰልጣኞች በቂ የሆነ ዝግጅት እያደረጉ ነው የሚመጡት እና ይሄን የማይገመት ያጫወት ሲስተም አሰልጣኙ መቀየር እንዲሁ እንዳለበት መገመት እንደሌለበት በአሰልጣኞች እና መቀየር ባለበት ሰዓት ፎርሜሽኑን መቀየር እንዳለበት ከአሰልጣኙ በትንሹም ቢሆን አሁን እየተቀበለው እንደመጣ ነው እየተገለጸ ያለው። እና ይሄን መረጃ ለምንድን ነው ያመጣሁላችሁ? የክለቡ አመራሮች እንደው ሩበን አሞሪም ባለፈው ሲጠየቅ ማንም ጫና አሳድሮብኝ አይደለም ወይ ተገድጄ አይደለም ብሎ ቢልም ግን ፕሬዠሮች እንዳሉበት የሚያመላክት ነው። በውስጥ የዩናይትድ አመራሮች በአሰልጣኙ ግትርነትም ደስተኛ እንዳልሆኑ የሚጠቁመን አይነት መረጃ ይመስለኛል። ቤተሰቦች ይሄን ዜና በዛ መልኩ ነው እንዲሁ እንድትሰሙት መረጃውን ብዬ ያመጣሁት ማለት ነው። አሁንስ ከሊድስ ጋር ምን ያሳየን የሆነ የሚለው ሁላችንም በጉጉት የምንጠብቀው ነው። ወደ ባክ ስሪው ይመለሳል አሰልጣኙ ወይንስ ደግሞ እንደው ልክ እንደ ኒውካስል ዩናይትዱ ፈርስት ሃፍ ጨዋታ የተለየ አሰላለፍ እና የተለየ ፎርሜሽን ይዞ መጥቶ በባክፎር ያስገርመን ይሆን ሩበን አሞሪም የሚለውን አብረን ነገ 9:30 ላይ የምናይ ይሆናል ማለት ነው። ቤተሰቦች ችን መረጃ ላክልላችሁና ይሄንን ፕሮግራም ላብቃ፣ ይሄኛውን ፓርት ማለት ነው። በዚህ ሲዝን አንድ ደጋፊ የጻፈው አስተያየት አለ እና ይሄ የደጋፊ አስተያየት ስላስገረመኝ ነው እንዲሁ ይሄን ሀሳብ ለማንሳት የተገደድኩት። ደጋፊው እንደዚህ ብሎ ይናገራል። ተመልከቱ፣ ማንቸስተር ዩናይትድ በፕሪሚየር ሊጉ ብዙ ተጫዋቾች በአፍሪካ ዋንጫ ምክንያት ያጣ ነው እና በጣም የተጎዳ ቲም ነው ተብሎ ይወራል። አማድ እና በተለይ ብሪያን ምቡሞ ወሳኝ ተጫዋች ስለሆኑ ለዩናይትድ ብሎ ነው እሱ የሚለው እና ዩናይትድ በአፍኮን ምክንያት ያጣው ማንን ነው?
ሁለቱን ተጫዋቾች እንዲሁም ናዝራዊ ይገኛል። 3 ተጫዋቾች ነው። ግን ደጋፊው እንደዚህ አለ። ተመልከቱ ለምሳሌ አሁን ሰንደርላንድ 5 ያህል ተጫዋቾችን ወሳኝ ተጫዋቾችን አጥቷል። በአፍሪካ ዋንጫ ምክንያት አይ ሚን 6 ተጫዋቾችን አጥቷል ሰንደርላንድ። ሰንደርላንድ አሁን በአፍሪካ ዋንጫ ምክንያት ባጣቸው ተጫዋቾች ብዙ እየተሸነፈ እኮ አይደለም፣ እንደ ዩናይትድ እየሆነ አይደለም ነው የሚለው። ሰንደርላንድ ከአፍሪካ ዋንጫው በኋላ 3 ጨዋታ አድርገው 2ቱን አቻ ወጥተዋል፣ አንዱን አሸንፏል። ሰንደርላንዶች አልተሸነፉም። አይ ቲንክ አይ ሚን 2ቱን ጨዋታዎች ባዶ ለባዶ አጠናቋል። አንዱን አንድ አቻ ነው ያጠናቀቁት። 3 ነጥብ ነው ያገኙት። ኦፍኮርስ ከዩናይትድ ብዙ የነጥብ ልዩነት የላቸውም። እንደውም ዩናይትድ በነጥብ ይልቃል። ኒውካስልን አይ ቲንክ አሸንፈናል። በአስቶን ቪላ ተሸንፈናል። ከወልቭስ ጋር ደግሞ ትክክል ባይሆንም ግን 1 ነጥብ ብቻ ነው ያገኘነው እና የደጋፊው ሀሳብ ምንድን ነው አሁን የሚለው ሰንደርላንድ እንኳን 6 ተጫዋቾችን አጥቶ ከዩናይትድ እጥፍ ተጫዋቾችን ግን አልተሸነፈም እስካሁን ድረስ ነው የሚለው በአፍሪካ ዋንጫ። በሜዳቸው ያለመሸነፍ ሪከርዳቸውን አስጠብቀው ነው የቀጠሉት ሰንደርላንዶች። ዩናይትድ ግን እንደ ዩናይትድነቱ እንዳሉት የስኳድ ተጫዋቾች እንዲሁ ጥራት አለው ብለን ነው አሁን የምናስበው። እንግዲህ ከሰንደርላንድ አንጻር ጥራት የሚለው ላይ ግን በኮቴሽን አስቀምጡት ቤተሰቦቻችን። ምክንያቱም እንደ ኮንቴክስቱ ነው እንደ ዩናይትድ ስብስብና አሁን ሰንደርላንዶች ፐርፎርም እንዳደረጉበት እያደረጉበት እንዳለው ውጤት ነው ጥራት የሚለው ነገር የሚለካው ማለት ነው። አናውቅም ሰንደርላንድ ያለው ቤንች ጥራት እና ዩናይትድ ተጫዋቾች ቤንች ጥራት እንዴት ነው የሚለውን በደንብ ሚዛናዊ የሆነ ማየት ይኖርብናል። የደጋፊው ትልቁ ሀሳብ ግን ምንድን ነው? ማንቸስተር ዩናይትድ አያንስም ነው የሚለው። ያጣው ብሪያን ምቦሞና ማደን ነው ተጽዕኖ ፈጣሪ ተጫዋቾች። ሰንደርላንድ እዚህ ጋር 6 ተጫዋቾችን በአፍሪካ ዋንጫው ምክንያት አጥተዋል። ግን ሰንደርላንድ ር ዶይንግ ጎድ ነው፣ በቃ ጥሩ እየሰሩ ነው። እንደውም አስከፊ ነገር አልገጠማቸውም እና አሁንም ቶፕ ተፎካካሪ ሆነዋል በሊግ ደረጃ ሰንጠረዥ ብሎ ነው እሱ የሚከራከረው። ዩናይትድን ደግሞ ማግኘት ያለበትን ነጥብ ጭራሽ በጣም እየጣለ ነው በኦልድ ትራፎርድ ብሎ ነው የልጁ ክርክር፣ ዩናይትድ ደጋፊ ማለት ነው። እና በጣም ሚዛናዊ የሆነ ክርክር ይመስለኛል። እኔም የደገፍኩት አንዳንድ ደጋፊዎች የሚያነሱት ሀሳብ በጣም ትክክለኛ እና እውነተኛ እንደው መወራትም የሚገባው ትክክለኛ ሀሳብ ነው የሚያነሱት። ማንቸስተር ዩናይትድ እንደው ከአፍኮን ውጭ ይበልጥ የጎዳው የተጫዋቾች ጉዳት ነው እኔ በግሌ የሚመስለኝ። ለምንድን ነው ይሄንን ያልኩት? ምክንያቱም ዩናይትድ ማዝራዊም በያጣም በአፍኮን ቤቦን እንዲሁም አማድን በያጣም ግን ማጓየር ተጎድቶበታል፣ ማቲያስ ዴሊክት ተጎድቷል፣ ሜኖ ጉዳት ላይ ነው፣ ብሩኖ በጣም ወሳኙ ተጫዋች ጉዳት ላይ ነው። ሼሽኮ ደግሞ ያው ሴተር የሆኑ ኳሶችን ሚስ እያደረገ ነው። አሁን አይ ቲንክ 1 ጎል ቢያስቆጥር ለሱ ጥሩ ነው ለኮንፊደንሱ ብዬ አስባለሁ። ኩኛሃ ሰልፊሽ ይመስላል፣ በጣም ይጥራል። ሜዳ ውስጥ የሚያደርገው እንቅስቃሴ ጥረቱ በግል ውጤት ለማምጣት ቲሙን አሸናፊ ለማድረግ የሚያደርገው ትግልና ልፋት እንዳለ ሆኖ ግን ብዙ ጊዜ ማቃበል ያለበትን ኳስ ራሱ ለመሞከር ጥረት ያደርጋል። ትንሽ የሰልፊሽነት ባህሪ ያለበት፣ ይሄን ቢያስተካክል ጥሩ ይሆናል ብዬ አስባለሁ። የዩናይትድ የአካዳሚ ተጫዋቾች ደግሞ እንደ ቀድሞ እየረዱን አይደለም። ከአካዳሚ የተነሱ ብዙ ነገር እንደሚቀራቸው እየተመለከትን ነው እና ቤንቾቻችን ደግሞ ኦልሞስት ቤንች የሚባልም የለንም አሁን እኮ ስለ ቤንች ማውራትም እኮ ዩናይትድ አይችልም። አስቡት እስቲ አሁን ይሄ ቡድን ነው ከቼልሲ ጋር በአውሮፓ ሻምፒዮንስ ሊግ ለመግባት የሚፎካከሩ። ኢማጅን ቤተሰቦች፣ ይሄ ቡድን ነው አሁን ከነ ሊቨርፑል ጋር በአውሮፓ መድረክ ለመግባት ሻምፒዮንስ ሊግ እየተፎካከረ የሚገኘው። እስቲ ዩናይትድ ቤንች ማን ነው? ዩናይትድ ቢመራ በሊድስ ዩናይትድ ቀድሞ ጎል ቢቆጠርበት ወይ ሊሸነፍ ቢቃረብ እነማን ናቸው ከቤንች ተነስተው ለማንቸስተር ዩናይትድ ውጤት ቀያሪ የሆኑ ተጫዋቾች ተቀይረው የሚገቡለት ብላችሁ ስታስቡ በጣም በጣም ያሳዝናችኋል። እና አሞሪምም ላይ መፍረድ ይከብደኛል። እንዳልኳቸው ትላንት ብዬዋለሁ። ሙሉ ለሙሉ አመራሩ ላይ ነው ይህን ኃላፊነት መውሰድ አለበት ብዬ የማስበው። ምክንያቱም አሰልጣኙ የሚገባውን የተጫዋች ቁጥር መጠን ስኳድ ፕሮፐር የሆነ የተጫዋቾች መጠን እንኳን 24 25 ተጫዋቾች ለአሰልጣኙ አልሰጡትም። ይህን ለመናገር ምንም እንደው የእግር ኳስ እንትን መሆን አያስፈልግም። የዩናይትድን ቤንች ብቻ ማየት ነው። ባለፈው ከሩልስ ጋር ስንጫወት ቤንች ላይ ማን ነበሩ ተጫዋቾቹ ብላችሁ ብታዩ በጣም ነው የሚያስደነግጠው የሚያስቀውም ቤተሰቦቼ። እና ይሄ ደጋፊ ትክክል ነው ይሄን ሀሳብ ማንሳቱ፣ ግን ይሄን ሀሳብ ስላነሳ ደግሞ አሞሪም ላይ መፍረድም አግባብ አይደለም። በቀጥታ ይሄ የሚመለከተው የክለቡ ባለቤቶች የክለቡ አመራሮች ላይ ነው ብዬ ነው እኔ በግሌ
የምወስደው። እንደ መወያያ ግን ሀሳቡ ስለተመቸኝ ወደ እናንተ ላድረስ ብዬ ነው ማለት ነው። እኔ በግሌ በነገራችሁ ለዩናይትድ ትልቅ የሰራው ስህተት ብዬ ያሰብኩት አንዱ እና ሁሌም የሚቆጨኝ በጣም እወደዋለሁ የአርሰናሉን አማካይ ግራኒት ዣካን ማለት ነው። ይሄ ተጫዋች በጣም በትንሽ ገንዘብ ነው የመጣው ከሌቨርኩሰን ወደ ሳንደርላንድ ሲዛወር ማለት ነው። አይ ቲንክ በጣም ትንሽ ባልሳሳት ከ20 ምናምን ሚሊዮን ፓውንድ አይበልጥም። ልጁ ወደ ዩናይትድ ለመምጣት የሚጠይቀው ደሞዝም ዩናይትድ ፍላጎት ቢኖረው ኖሮ በወቅቱ ብዙ አይጠይቀንም ነበር ግራኒት ዣካ። ተጫዋቹም እምቢ ይላል ብዬ አላስብም። በፕሪሚየር ሊግ መጥቶ ለሰንደርላንድ ለመጫወት ድፍረት ያለው ልጅ ማንቸስተር ዩናይትድ ቢጠይቀው በደንብ ሲሪየስ ሆኖ ዣካ በደንብ ወደ ዩናይትድ ማምጣት ይችል ነበር። አሁን ተመልከቱ ዣካ ባለፈው ሃላንድ እንዴት ቀጥ አድርጎ እንዳቆሙ፣ እንዴት አድርጎ የሰንደርላንድን የአማካይ ክፍል እንደያዘው አስቡት። ለትንሽ ጊዜ መፍትሄ ዣካ ለቀጣዮቿ አንድ ዓመት 2-3 ዓመታት በጣም ዩናይትድን ይጠቅመን ነበር እና ከሁሉም ነገር የሚያበሳጨኝ ገንዘብ አለማውጣታቸው ሳይሆን እንደዚህ አይነት ርካሽ በጣም ጥሩ የሆኑ ዝውውሮችን መፈጸም አማራጮች እያሉ መፈጸም እየቻሉ ሳይፈጽሙ መቅረታቸውና ዩናይትድ አማካይ ክፍል መጎዳቱ ነው ማለት ነው። ወደ አጫጭር ዜናዎቻችን ደግሞ እንለፍ። የዝውውርና አንዳንድ ነገሮችን የተመለከቱ መረጃዎችን ከዛ በፊት እንዲሁ ላድረሳችሁና ቪዲዮን ግን ላይክ አድርጎ ቤተሰቦች አትቀዛቀዙ። ዩናይትድ ጥሩ ባይሆንም ግን እስከመጣችሁ እስከሰማችሁን ድረስ ላይክ ማድረጋችሁን ማመስገን ነው እና ለእኛም ስለሚጠቅመን እንዲሁ ላይክ አድርጉና ቪዲዮን ተመልከቱት። ቤተሰቦች ላስታውሳችሁ የሊቼው ሰው አንድ ትላንት የሆነ የተናገሩት ነገር ትንሽ ቀልቤን ገዛው። የሊቼ ፕሬዚዳንት ናቸው። ሲቲቺ ዳሚያኒ ተብሎ ነው የሚጠሩት እና ክለባችን በማንቸስተር ዩናይትድ ለዶርጉ ዝውውር ሲቀርብለት ገንዘቡን ተመልክተን በጣም ደንግጠናል የሚል አይነት ሀሳብ ነው ያቀረቡት እና እስቲ የሰጡትን አስተያየት እንደው ልመልከተው ትንሽ ኢንተረስቲንግ ስለሆነ በወቅቱ የዩናይትድ ባለስልጣናት ፓትሪክ ዶርጉን ለማስፈረም ከፍተኛ ፍላጎት ነበር ያሳዩት አሉ። በዚህም መሰረት ከእነሱ ጋር ለበርካታ ቀናት ድርድር ማድረግ ነበረብን። ሆኖ ማንቸስተር ዩናይትድ በወቅቱ ዶርጉን ለማስፈረም ይህን ያህል ገንዘብ ያቀርባል ብለን አልጠበቅንም፣ እምነቱ የለንም ነበር ነው የሚሉት። ዩናይትድ ከጠበቅነው በላይ ገንዘብ ከፍለውናል ብለው ነው የሚያምኑት ማለት ነው። እኛም ገንዘቡ ሲቀርብልን ድጋሚ ሁለተኛ ማሰብ አልፈለግንም። ምክንያቱም በወቅቱ ዶርጉን እንደ አይነኬ ተጫዋች አይደለም የምናየው፣ እንዲሁም በሌላ ተጫዋች እንተካዋለን የሚል ሀሳብ ነው የነበረን። ተጫዋቹን በምናገኘው ገንዘብ ግን በርካሽ አማራጭ በሌላ ተጫዋች ልንተካው የምንችል ተጫዋች እንደነበረ በወቅቱ እናምን ነበር ብለዋል እና በወቅቱ ዩናይትድ ታዲያ ተጫዋቹን ያስፈርመው በ35 ሚሊዮን ዩሮ በሚደርስ ሂሳብ ነው እንግዲህ አጠቃላይ ማለት ነው። በእርግጥ መነሻው ከዚህ ያነሰ ነው፣ ግን እንደ ሁኔታው እንደ ብቃቱ እየታየ በሚል የሚጨመር ገንዘብ እዛ ላይ አክለዋል ማለት ነው እና ዩናይትዶች እስከ 35 ሚሊዮን ዩሮ ድረስ ሊከፍሉ ይችላሉ በዚህ ተጫዋች ዝውውር ላይ። አሁን እንደ ሊድስ ፕሬዚዳንት ንግግር ከሆነ ዶርጉ አንደኛ ሪፕሌሰብል የሆነ ተጫዋች ነው፣ ማይተካ ተጫዋች አይደለም፣ በጣም ወሳኝ የሆነ ተጫዋች አይደለም ብለው ነው አንድ ሀሳባቸውን አይነሱ። ሁለተኛ ነገር ደግሞ ያሉት ነገር ምንድን ነው? የዩናይትድ አመራሮች ለተጫዋቹ ከልክ በላይ ገንዘብ ከፍሎናል ብለው ነው እንግዲህ የሚያስቡት ማለት ነው። አሁን ይሄ ሀሳብ ትክክል አይደለም ብሎ ለመናገር አይደለም ቤተሰቦቻችን። እንደውም ዩናይትድ እንደ ሀሳብ ዜናውን ካነሳው ዘንድ ዩናይትድ እንደው በዚህ ተጫዋች ላይ አልተበላም። ብዙ የተበላቸው ዝውውሮች አሉ። በአንቶኒ ዝውውር ላይ ተበልተዋል። በጀደን ሳንቾ ዝውውር ላይ ዩናይትድ ተበልተዋል። በጣም ብዙ የተበላቸው ዝውውሮች አሉ። በተለይ ቅርቦቹ አሁን የጠቀስኩላቸው ናቸው። ፖል ፖግባ ላይ ዩናይትድ ምን ያልተበላው ነገር አለ ዝውውርን በተመለከተ ማለት ነው። እና የዶርጉ ዝውውር ይህን ያህል የዩናይትድ ሰዎችን ጥርስ የሚያስነክስ አይደለም። ኢቨን እንደ ሌሎቹ ተጫዋቾቻችን እንኳን ቲማችን የሚበጠብጥ ልጅ አይደለም። እየተሰለፈ ለቡድኑ ባለው አቅም ግልጋሎት እየሰጠ ገና ልጅ ነው። ኦፍኮርስ የማትወዱት የዩናይትድ ደጋፊዎች እንዳላቸው አውቃለሁ፣ ግን እኔ በግሌ አንዳንዴ የአሰልጣኝ ትሪትመንትን በጣም ወሳኝ ነው ብዬ አስባለሁ። ለምሳሌ ባለፈው በኒውካስል ጨዋታ ልጁ ጥሩ ነበር፣ በጣም ተስፋ ያለው እንቅስቃሴ ነው ሲያሳይ የነበረው። ይሄ ከቦታው ለውጥ አሰልጣኙ ካለው ልጁ ያለውን ታለንት አይቶ እዛ ቦታ ላይ በማሰለፉ የመጣ ውጤት ነው። የሆነ ነገር አለ ማለት ነው ልጁ ውስጥ። ቨርሳታይል ነው ደግሞ ታውቃላችሁ። እና በእንደዚህ ጉዳት ሰሞን ቲሙን ሊያገለግል ይችላል በብዙ ቦታዎች ላይ መጫወት ስለሚችል ማለት ነው። እና ዩናይትድ ይህን ያህል እንደው ስለ ዩናይትድ ሲወራ ጋዜጦች ስለ ማንቸስተር ዩናይትድ ሲያወሩ
ትኩረት ይሰጣል፣ ብዙ ሰዎች ይከታተለዋል ብሎ የትኩረት መሳቢያ ዜናውን ለማድረግ ተብሎ ካልተወራና ካልተጋነነ በስተቀር ይሄን ያህል የሚያስጮህ ነገር አይመስለኝም ቤተሰቦቼ። ዶርጉ መሻሻል አለበት። የሚያሻሽላቸው ብዙ ነገሮች ይኖራሉ። እሱን አውቃለሁ፣ እረዳለሁ። እድሜውም ደግሞ ገና ነው። አይ ቲንክ 22 መሰለኝ አይደል ባልሳሳት። ስለዚህ ብዙም የሚማራቸው ነገሮች አሉ። የትኛውም ተጫዋች እኮ በአንዴ ተነስቶ አይደለም ሱፐርስታር የሚሆን። የሆነች ጥሩ ነገር አለችው፣ የሆነች ጠንካራ ጎን አለችው። ያችን ነገር እያዳበረ ነው የሚሄደው የሚያድገው። ለተከላካይ በተለይ የዶርጉ ዕድሜ ገና ነው ማለት ነው። አሁን የሊቼው ፕሬዚዳንት እንደው ለጋዜጣ ለማሳመር እና ለአነጋገር እንደዚህ ያሉ እንጂ በወቅቱ እንደው ተጫዋቹ ሲመጣ በጣም ጥሩ ተስፋ ያለው የሊቼ ምርጡ ተጫዋች ነበር እውነት ለመናገር እና ሲያጠቁ በተለይ በክንፍ በኩል ተጫዋቹ የሊቼ ዋነኛ የማጥቃት ኃይል ነበር። በጣም የሚያስፈሩት በሱ በኩል ነበር ሲያጠቁ እና ተጫዋቹ አንዳንድ በጣም ወሳኝ የሆኑ ጎሎችን ሁሉ አስቆጥሮላቸው ነበረ። እሱ ሊቼን ከለቀቀ በኋላ ደግሞ ሊቼ ይበልጥ የተዳከመ ቡድን ሆኗል። እንግዲህ በሱ ቦታ ተካናቸው ያሏቸው ተጫዋቾች ሊቼን የተሻለ ቡድን አላደረጉትም። መረጃዎች የሚጠቁሙት ያንን ነው። ሊቼን እኔ ባልመለከትም ቤተሰቦች ሊቼ የባሰ መጥፎ ቡድን የወረደ ቡድን ከዶርጉ በኋላ ሆኖ ነው የታየው ማለት ነው። እና ሪፕሌሰብል ነው ብሎ ቢናገሩም ግን አክቹዋሊ ስታዩት ቲም ውስጥ ሪፕሌስ ያደረጉት አይመስልም ተጫዋቹን። እና ይሄ ለጋዜጦች ፍጆታ ወይ ለእውቅና የተደረገ አይነት ንግግር ጋዜጣውም ሆን ብሎ ይሄን ቶቶ መሰለኝ ያቀረበው አይ ቲንክ ያቀረበው እንደሆነ ነው እኔ በግሌ የምረዳው። ይሄን ያህል ዩናይትድ የከሰረበት እና የሚያስብል አይነት ነገር ጥርሳችን አሚን ምላሳችንን የሚያስነክስ አይነት ዝውውር አይደለም፣ የዝውውር ኪሳራ አይደለም የዶርጉ ማለት ነው። ወደ ቀጣይ ዜናዎች ልለፍና ወደ ዝውውር መረጃዎች ደግሞ እንመልከት። የሴኩ ኮኔ ጉዳይ እናንሳና ሴኩ ኮኔ በውሰት ለኢኔዮስ እህት ክለብ ለሆነው ለላውሳኔ ስፖርት ቲም ሊሰጥ ነው ተብሎ መረጃ ወጥቷል። ላውሳኔ እንግዲህ ታውቁታላችሁ በስዊዘርላንድ የሚገኝ ቲም ነው። የዩናይትድ አንዳንድ ታዳጊ ተጫዋቾችንም እዛው ልከን እያጫወትን ነው የምንገኘው። አንድ ተጫዋች አለ አጥቂ፣ ለምሳሌ ፈረንሳዊ በቅርቡ አሲስት አድርጓል። ጥሩ እየተንቀሳቀሰ ያለ ነው በላውሳኔ ክለብ። አሁን ሴኩ ኮኔንም ወደዛ በጥር እንዲያመራ የዩናይትድ አመራሮች ከስምምነት ላይ ደርሰዋል ተብሏል። የቤልጂየም ክለቦች ይፈልጉታል። አይ ቲንክ ክለቡ የሚወስነው ይበልጥ የመጫወት እድል የሚያገኘው በየትኛው ቲም ነው እና ይበልጥ ተጫዋቹ ያለውን ችሎታ እንዲያዳብር እንዲያሳድግ የሚያደርገው ቲም የትኛው ነው የሚለውን አይቶ በክለቡ ይሰጠዋል ብዬ ተስፋ አደርጋለሁ። ወደ ከፍ ወዳሉ ትልልቅ ሊጎች ቢያመራ ልጁ የተሻለ ይመስለኛል። እኔ እንደ ስዊዘርላንድ ካሉ ቲሞች ጋር ከሚጫወት ልጁ እዛው እንግሊዝ ፕሪሚየር ሊግ ለሻምፒዮንሺፕ እንደው የሚፈልገው ካለ ወይ ደግሞ ወደ ጀርመን አሊያም ደግሞ ወደ ቤልጂየም ሊጎች በአይነት ጠንከር ወዳሉ ሊጎች ብሄድ እኔ የተሻለ ይመስለኛል። ሴኩ ኮኔ ለማንኛውም ዩናይትድን በውሰት ይለቃል ተብሎ ነው የተገለጸው። በትላንቱ የሩበን አሞሪም ጋዜጣዊ መግለጫ ላይ ከዝውውር ጋር በተያያዘ በጣም ወሳኝ የሆኑ ጥያቄዎችን ተጠይቆ ነበር። አሰልጣኙ በዚህ መልኩ ምላሽ ሰጥቷል። ለምሳሌ ምንድን ነው ብሎ የተናገረው ከዝውውር ጋር በተያያዘ የትኛውም ተጫዋች አሁን ዩናይትድን መልቀቅ የለበትም የሚል አቋም እንደያዘ አሞሪም ተናገረ። ምክንያቱም ዩናይትድ ተተኪ እስካላስፈርምልኝ ድረስ አመራሩ ከክለቤ ተጨማሪ ተጫዋቾች አይለቁም የሚል አቋም ይዟል ተብሏል። ይሄ ማንን ይመለከታል? ዘርክዚን ይመለከታል፣ ፕላስ ኮቢ ሜኖን ይመለከታል። ለታዳጊ ተጫዋቾች አይሆንም ይሄ ሀሳብ። ኦፍኮርስ ጥያቄ የለውም። ለምሳሌ ቶቢ ኮልየር ከጉዳቱ ሲያገግም መልሶ ይልኩታል ጥር ላይ ተብሎ ወደ ሌላ ክለብ ተገልጿል። የመሰለፍ እድል ደግሞ እያገኘ ብዙ ስላልነበር አሞሪም ግን አጠቃላይ ስለሚለቁ ተጫዋቾች እንዲሁ ተጠይቆ መልቀቅ ስለሚፈልጉ እና ለቀቀን ብለው ስለጠየቁ ተጫዋቾች ያለውን ሀሳብ ሲጠየቅ ምን ብሏል? የትኛውም ተጫዋች መቶ ሊጠይቀኝ ይችላል። ዩናይትድን መልቀቅ የሚፈልግ ከሆነ ቢሮ ክፍት ነው፣ በግልጽ ፊት ለፊት መጥቶ ሊያወራኝ ይችላል። እስካሁን ድረስ ግን ማንም ተጫዋች ከዩናይትድ መልቀቅ እንደሚፈልግ በግልጽ የነገረኝ የለም ነው የሚለው እና ይሄን የጠየቀኝ ተጫዋች ስለሌለ እከሌ መልቀቅ ይፈልጋል ወይ እከሌ ቲም ውስጥ ደስተኛ አይደለም ብዬ ልናገር አልችልም። ደስተኛ አለመሆኑን ወይ ከክለቡ መልቀቅ የሚፈልግ ተጫዋች ማንም ቢሆን ያለው እንግዲህ እሱ
እንደዚህ ብሏል። ያው ዘርክዚን ወይም ደግሞ ኮቢ ሜኖን የታርጌት ያደረገ ጥያቄና ምላሽ እንደሆነ ነው የሚታሰበው እና እንዲህ ያደርጋሉም ብዬ አላስብም ብሏል። ከዚህ በኋላ ተጫዋቾች እንዲመጥተው በድፍረት መልቀቅ እንፈልጋለን የሚል ጥያቄ ቢሮዬ ድረስ የሚያቀርቡልኝም አይመስለኝም ሲል አሰልጣኙ በዚህ መልኩ አስተያየት ሰጥቷል። ጥር የዝውውር መስኮትም ተጠይቆ ዩናይትድ ይሳተፋሉ ወይ እንደው ተጫዋች ይመጣሉ ስለሚለው ጥያቄ እንደዚህ ነው የመለሰው። የዝውውር መስኮቱ ብዙ ለውጥ ያመጣል፣ ብዙ ይቀየራል ብዬ አላስብም ሲል ነው እሱ የተናገረው። ብዙ ለውጥ ያመጣል ለዩናይትድ ብዬ አላስብም ብሏል። እስካሁን ድረስ ምንም ኮንቨርሴሽን የለንም ስኳዱን ስለመቀየርና ስለተለያዩ ዝውውሮች እስካሁን ድረስ ከአመራሩ ጋር ምንም አይነት ኮንቨርሴሽን የለንም፣ ንግግሮችን አላደረግንም ነው የሚለው አሰልጣኙ። እና አሁን ወደ ሻምፒዮንስ ሊግ ለመግባት እየተቃረብን ነው ያለ ነው። በጣም ቅርብ ነን ሻምፒዮንስ ሊግ ለመግባት አሁን ያለንበት ደረጃ በጣም ቅርብ ነው። ነገር ግን ትኩረት ማድረግ ያለብን ስለ ዝውውር ሳይሆን ስለ ቀጣዩ የሊድስ ጨዋታ ብቻ ነው በሚል ነው አሞሪም በዚህ መልኩ ድፍን ያለ ምላሽ የሰጠው ማለት ነው። አይ ቲንክ ብዙ ጊዜ አሁን የእሱን ምላሽን የተረዳሁት ይሄ የዲፕሎማሲ የሚመስል አይነት ጥያቄ ነው። እንግዲህ የትኛውም ተጫዋች ዩናይትድ ሊያስፈርም ቢቃረብ አሰልጣኝ ልናስፈርም ተቃርበናል አይላችሁ። ይሄንም ምላችሁ ለምንድን ነው? ቀጣይ ዜናዬ ማንቸስተር ዩናይትድ አንድ የአማካይ ስፍራ ተጫዋች ለማስፈረም በጣም አግሬሲቭሊ እንቅስቃሴ ማድረግ እንደጀመረ እና በጥር የዝውውር መስኮት ተጫዋቹን ለማስፈረም ዩናይትድ ቁርጠኛ እንደሆነ በጣም ከሚታመን የዜና ምንጭ ትላንት ዜና ስለወጣ ነው ማለት ነው። ስለዚህ አሞሪም እንዲህ ብሎ መልሷል። ግን ክለቡ ከጀርባ ብዙ የዝውውር እንቅስቃሴ ያደረገ ነው ማለት ነው። በቀጥታ አሁን ወደዛ ልለፍና የስካይ ስፖርት የትላንት መረጃ ነው አሁን መወስዳችሁ። ወደ መረጃው እመለስበታለሁ። ከመረጃው በፊት ግን አንድ ነገር ላንሳ። ካርሎስ ባሊባ ዛሬ 22ኛ ዓመት የልደት ባህሉ ነው። በነገራችሁ ላይ ተጫዋቹ 22 ዓመት ሆኖታል። ዛሬ ልደቱን እያከበረ ይገኛል። በካሜሮን ብሔራዊ ቡድን በአፍኮን በጣም ጥሩ ጊዜ እያሳለፈ ነው። እንደምታውቁት እንደውም የምድብ ማጣሪያ ጨዋታዎች ምርጡ ተጫዋች ተብሎ ተጫዋቹ በቦታው ማለት ነው ቤስት ዲፌንሲቭ ሚድፊልድ በሚል አጠቃላይ የአፍኮን የእስካሁኑ በተደረጉ ጨዋታዎች ቤስት ቲም ሲወጣ 6 ቁጥር ቦታ ላይ ተካቷል። እንዲሁም ለኬፕ ባወጣው የአፍሪካ ምርጥ ብሎ እስካሁን ከተደረጉ 3 ጨዋታዎች በኋላ አንዱ ቤስት ቲም ብሎ ካካተታቸው ተጫዋቾች መካከል አንደኛው ምርጥ 11 ውስጥ የተካተተው ባሊባ ነው ማለት ነው። ምን ለማለት ነው? ሰሞኑንም እንዲሁ አውርተንበታል። ካርሎስ ባሊባ በፕሪሚየር ሊጉ ከብራይተን ጋር እያሳየውን ደካማ ብቃት በአፍሪካ ዋንጫ እያሳየው አይደለም። በብራይተን ቤት አምና ሲያሳየን የነበረውን ምርጥ አቋም ነው አሁን በአፍሪካ ዋንጫ ከሀገሩ ብሔራዊ ቡድን ካሜሩን ጋር እያሳየ የሚገኘው ማለት ነው እና 22 ዓመት ዛሬ ሞልቶታል። ልደቱን እያከበረ ነው። ዜናው ደግሞ ምን አለን? ስካይ ስፖርት ካርሎስ ባሌባ በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ እንዲመጣ የማንቸስተር ዩናይትድ አመራሮች ጠንካራ ስራ እየሰሩ ነው ብሎናል። ስካይ ስፖርት ዜና ነው እንግዲህ በጣም የሚታመን የዜና ምንጭ ነው። ቀደም ሲልም እንደው እንደነ ፋብሪሶ ሮማኖን የመሳሰሉ የምናምናቸው የዜና ምንጮች ተጫዋቹ የዩናይትድ ቁጥር 1 የዝውውር ኢላማ እንደሆነ ነግረውናል። ስካይ ስፖርትን ዜና ለየት የሚያደርገው አሁን ሊያስፈርሙት ዩናይትዶች ጥረት እያደረጉ ነው፣ ኮንዲሽኖችን እየተመለከቱ ነው። የሚያስፈርሙበት ሁኔታ ካለ ዩናይትዶች አግሬሲቭሊ ተጫዋቹን ለማስፈረም ጥረት እያደረጉ ነው የሚል ነው ማለት ነው። እንግዲህ ዜና ይዞ የወጣው እንቅስቃሴ ላይ ናቸው ማለት ነው። ይሄ ማለት ዩናይትድ ካርሎስ ባሌባን ለማስፈረም በጥር የዝውውር መስኮት ቁርጠኝነት አለ። የማይሆን የማይቻል ከመሰላቸውና ጥረት አድርገው እንግዲህ ተጫዋቹን ለማስፈረም እክል የሚገጥማቸው ከሆነ ከዝውውሩ ሊወጡ ይችላሉ። ግን ጥረቶች አሉ፣ አልተቀመጡም ማለት ነው። እሱን የማያገኙት ከሆንስ ብለው ደግሞ ሌሎችም የአማካይ ስፍራ አማራጮችን እንደያዙም 2 ስሞችን እንዲሁ ጠቅሷል። አንደኛው ከዚህ በፊት ስሙን ነግሬያቸዋለሁ፣ አዩብ ቡአዲ ተብሎ ይጠራል። ከፈረንሳዩ ሊል ክለብ ነው ይሄን ልጅ የሚፈልጉት። ገና ታዳጊ የሆነ ተጫዋች ነው። ክሪስቶፈር ሙዛኪቲስ የተባለም ልጅ አለ። ስለዚህም ልጅ አውርተናል። በግሪኩ ኦሎምፒያኮስ በመጫወት ላይ ያለ ታዳጊ ተጫዋች ነው እና ዩናይትድ አማካይ ክፍል ላይ እየተመለከታቸው ያሉ ተጫዋቾች እነኚህ ናቸው ብሎ ነው እንግዲህ አንድ ትልቁን ካርሎስ ባሌባ፣ 2 ደግሞ ሌሎች ታዳጊ ተሰጥኦ ያላቸውን የአማካይ ስፍራ ተጫዋቾች በመጥቀስ ትላንት ዘገባውን ያወጣው ማለት ነው። ስለ አዩብ ቡአዲ ከዚህ በፊት ነግሬያቸዋለሁ። በጣም ታለንት ያለው ልጅ ነው ይሄ ልጅ።
ብዙ ፈላጊ ክለቦች አሉት። በነገራችሁ ላይ እነ ፒኤስጂን ጨምሮ በጣም በርካታ የአውሮፓ ትላልቅ ክለቦች ነው የሚፈልጉት። ገና 18 ዓመቱ ነው። ከፈረንሳይ ሊግ ብቅ ብለው እንደው የአውሮፓን እግር ኳስ ዶሚኔት ያደርጋሉ እና በቀጣዮቹ ዓመታት እንደው በአውሮፓ እግር ኳስ ይነግሳሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። በ8 ቁጥር ቦታ ላይ ነው ልጁ የሚጫወተው። ስለዚህ ዩናይትድ 8 ቁጥር ቦታ ላይም ተጫዋች እንደሚፈልግ ያው ታውቃላችሁ። በጣም ከፍተኛ በሆነ ፕሬዠር ኳስን ተረጋግቶ መጫወት የሚችል እና ጌሞችን ዶሚኔት ማድረግ የሚችል ነው ተብሎ ይነገርለታል። ኳስን በጣም ቀለል አድርጎ ልክ እንደ ባሌባ ሁሉ ሲምፕል ኳስ መጫወት የሚወድ ነው። በከፍተኛ ጫና ውስጥ ሆኖ ሳለ ተብሎ ነው ይሄ ልጅ የተነገረለት። ኪለር የሆነ ፈርስት ተችም አለው ተብሎም እንደዚሁ ተገልጿል። በቢውልድ አፕ ጨዋታ ላይም ልጁ ያለው ኳሊቲ እንደዚሁ ይመሰገናል። ከዛ ውጪ ደግሞ ዲፌንሲቭ አትሪቢዩሽኑም የዚህ ልጅ ጥሩ ነው ተብሎ ነው የሚነገርለት እና ኳስ ኮምፕሊሽን ሬቱ 90% እንደሆነ ነው የተገለጸው። ይሄ በጣም ከፍተኛ ነው። እንግዲህ ብዙ ኳስ አያመክንም ማለት ነው። በትክክል ለጓደኞቹ ያቀብላል። ተጫዋቹ እንዲሁ ወደፊት ኳስ በማጥቃት ፕሮግሬሲቭ የሆኑ ፓሶችን በማድረግ እንደዚሁ የሚደነቅ ተጫዋች ነው። ግራውንድ በሆኑ ዱወሎች እንደዚሁም በአየር ላይ ዱወሎች ላይ ብዙ ጊዜ ማሸነፍም እንደዚሁ ንጻሬዎች አሉት ተብሏል። እንግዲህ በፊዚካሊ ጠንካራ ባይሆንም ግን በቁመቱ ልጁ እና ባሉት ክህሎቶች ተጠቅሞ ብዙ ዱወሎችን የማሸነፍ ተሰጥኦ አለው ተብሎ ነው የተገለጸለት። አንዳንዶች የፖል ፖግባ ቫይቭ አለው ብለው የተጫዋቹን ክህሎት ከፖል ፖግባ ጋር ያነጻጽሩታል። አንዳንዶች ደግሞ የፖል ፖግባ የኳስ ላይ ችሎታዎች ከኳስ ጋር የሚያደርጋቸው እንቅስቃሴ ችሎታዎች፣ የፓትሪክ ቬራን ደግሞ የመከላከል ብቃት የያዘ ሁለቱንም በጥምረት አሟልቶ የያዘ የአማካይ ስፍራ ተጫዋች ነው ሲሉ ነው ማለት ነው። እንግዲህ ዲፌንሲቭሊ እንዲሁም አታክ ሲያደርግ በተለይ በሚጥላቸው ኳሶች ትልቅ ተስፋ የተጣሉበት አማካይ እንደሆነ ይሄ ተጫዋች እየመሰከሩለት ያለው ማለት ነው። አዩብ ቡአዲ የማንቸስተር ዩናይትድ የዝውውር ኢላማ እንደሆነም ነው ስካይ ስፖርት ያረጋገጠው። በሌሎች አጠር ባሉ የዝውውር ዜናዎቻችን የቤን ጃኮብስን መረጃ እንመልከትና ያን ዳሞንዴ በ60 ሚሊዮን ዩሮ የዝውውር ሂሳብ ብቻ ዩናይትድን የመቀላቀል እድል እንዳለው በዝውውር ዘርፍ ላይ የተሰማሩ ሰዎች መረጃውን አግኝተዋል ብሎ ገልጿል። እንግዲህ በአጠቃላይ በዝውውር ዙሪያ ላይ የሚሰሩ ተጫዋቹ ላይ ፍላጎት ያላቸው ሰዎች የሰጡት መረጃ ነው ለቤን ጃኮብስ። የዩናይትድ ሰዎች አሉ፣ የቶተንሃም ሰዎች አሉ፣ ተጫዋቹን ለማስፈረም የሚፈልጉ ሌሎችም ሰዎች አሉ፣ የሊቨርፑል ሰዎች እና እነኚህ ሁሉ የተጫዋቹ ሲዊተር ናቸው። ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ስማቸው የተነሱ ክለቦች እንደተረዱት ከሆነ ተጫዋቹን 60 ሚሊዮን ዩሮ ብቻ ለማስፈረም በቂ እንደሆነ ደርሶበታል ነው የሚለው ቤን ጃኮብስ። ግን ችግሩ አሁን ሌipzig በዚህ ዋጋ ይሸጠዋል ደግሞ ማለት አይደለም። ክለቡ የተጫዋቹን መሸጫ ዋጋ ከፍ አድርጎ ሰቅሎ እንደሚጠይቅ እርግጥ ነው። ግን 60 ሚሊዮን ፋየር የሆነ የማርኬት ፕራይሱ እንደሆነ ነው ክለቦች የሚያምኑት ብሎ ነው ማለት ነው። እንግዲህ ቤን ጃኮብስ እዚህ ጋር የገለጸልን ዩናይትድ ይህን ተጫዋች በዚህ ጥር ዝውውር መስኮት ለማስፈረም ጥረት እንደሚያደርግ ከሚታመኑ የዜና ምንጮች ዜና መውጣቱ ይታወሳል። ፕላስ ማንቸስተር ዩናይትድ ከሌሎች ክለቦች ይልቅ ተጫዋቹን ለማስፈረም አማድ የሚባል ኤጀንት አለው። ከብሔራዊ ቡድኑ ልጅ ጋር አብሮ የሚጫወት ነው ከዲያሞንዴ ጋር። ስለዚህ አማድ ዩናይትድ ይህን ተጫዋች እንዲያገኝ ትልቁን የማሳመን ስራ እንደሰራ ነው የሚታሰበው። ሰሞኑን ከሚያደርጉት የትዊተር አክቲቪቲ አንጻር እና ካላቸው ቅርበት አንጻር አይ ቲንክ ዲያሞንዴ ዩናይትድን እንደሚመርጥ ነው በግሌ የምገምተው እና ዩናይትድ የተሻለ እድል እንዳለው ነው የሚሰማኝ። ሌipzig የሚሸጠው ከሆነ ማረፊያ ዩናይትድ የመሆን እድል እንዳለው ነው ዘገባዎች እየጠቆሙ ያሉት፣ እኔም በግሌ የምገምተው ማለት ነው። ሌላው የብራዚላዊ ተጫዋች ስም ከዩናይትድ ጋር መነሳቱ ነው። የቫስኮ ደጋማ ተጫዋች ነው። ተጫዋቹ ራያን ተብሎ ይጠራል እና ይሄ ልጅ የፊት መስመር ተጫዋች እንደሆነ ነው የተነገረለት። የውል ማፍረሻ ሂሳቡ ወደ 80 ሚሊዮን ዩሮ ተቀምጧል ተብሏል። በጥር የዝውውር መስኮት የመሆን እድሉ በጣም ጠባብ ነው። ግን ማንቸስተር ዩናይትድ ቅድም እንዳልኳቸው የማጥቃት ባህሪ ያለው ተጫዋች እየፈለገ ነው የሚገኘው። በተለይ ዘርኪዚን ለመልቀቅ ብዙ የአጥቂ ባህሪ ያላቸውን አማራጭ ተጫዋቾች እያየ ነው። ከክንፍ
ተነስተው የሚያጠቁ ተጫዋቾችን ጨምሮ እንዲሁ የ9 ቁጥር ተጫዋች እያደነ ነው። አንዱ በዩናይትድ የሚፈለገው ተጫዋች ራያን ተብሎ የሚጠራው የቫስኮ ደጋማ ልጅ ነው ብለዋል የመረጃ ምንጮች ወደ ብራዚል። በመጨረሻም የተከላካይ መስመር የዝውውር ዜና ስናይ ዩናይትዶች ሳይጠበቅ ለቀድሞ የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ የ40 ሚሊዮን ዩሮ የዝውውር ጥያቄ ሊያቀርቡ ተዘጋጅተዋል ተብሎ ተነግሯል። የስፔኑ የዜና ድህረ ገጽ ፊቻጄስ ነው ይህን ዜና ይዞ የወጣው። ሲቲዎችም ይፈልጉታል ብሎናል። እንግዲህ ይሄ ተጫዋች ወደ ሪያል ማድሪድ ከሄደ በኋላ ጉዳት በተደጋጋሚ ያጠቃው ነው። በስፔን ማድሪድ ህይወትም እንዲሁ የተመቸው አይመስልም። የብሔራዊ ቡድን አጋሩን ጁድ ቤሊንግሃምን ምክር ሰምቶ ነው ከሱ ጋር ካላቸው ከፍተኛ የሆነ ቅርበት አንጻር ተጫዋቹ የሊቨርፑል ደጋፊዎችን አስከፍቶ በነፃ ዝውውር በካሳ ክፍያ ልበለው ወደ ሪያል ማድሪድ የተቀላቀለው። ግን ህይወት እንደጠበቀው በማድሪድ አልሆነለትም። ስለዚህ ወደ እንግሊዝ አርኖልድ መምጣት አስቧል ተብሎ ነው ከሁለቱ የማንቸስተር ከተማ ክለቦች ጋር ስሙ እየተያዘ የሚገኘው። በሌላ የተከላካይ መስመር ዜና ደግሞ የኤኤስ ሮማ ላይቭን ዜና ነው ማድረሳችሁ። ኤስ ሮማ ላይቭ እንዳለው ከሆነ ዩናይትዶች የሮማውን ተከላካይ መስመር ኢቫን ኢንዲካን ለማስፈረም እየተመለከቱ ነው ብሎ ዘግቧል። ዩናይትዶች ይሄንን የተከላካይ መስመር ተጫዋች ለማስፈረም ስሙን ያነሱት ከሮማ ጋር ባደረጉት የቅርብ ድርድር ነው። ዜርኪዝን ስለሚሸጡበት ሁኔታ ሲያወሩ የዩናይትድ ሰዎች ስለዚህ የሮማ ተከላካይም ክለቡ ላይ ጥያቄ አንስተው እንዲሁ ተወያይተዋል ስለሚያዛውሩበት ሁኔታ ብሎ ምንጩን እዛውሮ ያደረገ የዜና ምንጭ በዚህ መልኩ ገልጿል ማለት ነው። በተከላካይ መስመር በነገራችሁ ላይ ክሪስታል ፓላሱ ማርክ ጉሂ በዩናይትድ በጥብቅ ይፈለግ ነበር። ግን ማርክ ጉሂ በርካታ ፈላጊ ክለቦች መጡ። ተጫዋቹ የጥር የዝውውር መስኮቱንም እዛው በፓላስ ቆይቶ በነፃ ዝውውር ክሪስታል ፓላስን እንዲሁ ለመልቀቅ ወስኗል እና አብዛኞቹ የተጫዋቹ ፈላጊ ክለቦች ስላሉ ተጫዋቹ ወደ ዩናይትድን ብቻ ምርጦ መምጣቱ በጣም ከባድ ስለሆነ ዩናይትዶች ከዚህ ተጫዋች ዝውውርም እንዲሁ እየሸሹ እንደሆነና ሌላ የተከላካይ መስመር ተጫዋች ላይ ትኩረት እንደሚያደርጉ ነው የተነገረው ማለት ነው። እንግዲህ ቤተሰቦቼ ለዛሬ የነበሩኝ መረጃዎች እነኚህን ይመስላሉ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እስካሁን እስከ መጨረሻው ከልብ አመሰግናለሁ። ነገ መልካም ጨዋታ መልካም እድል ይሆንልን። እንግዲህ ጨዋታው ከተጠናቀቀ በኋላ ለመመለስ ሙከራ እናደርጋለን። ሰላም ሁኑ ባይ